በዚህ ቪዲዮ ኤዲቲንግን ከመጀመሪያ በፊት ወይም ደግሞ ስለ ቪዲዮ ኤዲቲንግ የነበረኝን ዕውቀት አይ ዊሽ ቀድሜ ባቃቸው ብዬ ማስባቸው ነገሮች የምንወያይ ይሆናል። እነዚህ ነገሮች ኢትስ ኖት አባውት አኒሜሽን ፍላሺ አሁን ላይ በተለይ ደግሞ ትሬንዲ የሆኑ ፕሮፌሽናል ያደርጓቸዋል ተብለው የሚታሰቡትን ነገሮችን አያካትትም። እነዚህ አሁንም ነገራችሁን ቁልፍ የሆኑ ነገሮችን at any sector of your life አፕላይ ብታደርጉት ይጠቅማችኋል። ኤኒ ስኪል ካላችሁ እነዚህ ነገሮች አፕላይ ማድረግ ትችላላችሁ። ወደ ቪዲዮ ከመግባታችን በፊት ለማታውቁኝ ናትናኤል አቢ ይባላለሁ። ላለፉት 3 ዓመታትና ከዛ በላይ በቪዲዮ ኤዲቲንግ ኮንተንት ክሪኤሽን እንዲሁም የቴክ እና የኤጁኬሽናል ኮንተንቶችን ፕሮዲዩስ አድርግ ቆይቻለሁ። በዚህ ቻናልም እንደነዚህ አይነት ጠቃሚ ቪዲዮዎችን ስለምለቅ ሰብስክራይብ በማድረግ ቪዲዮን እንጀምር። የመጀመሪያውና ዋንኛው ነገር learn the basics ነው። ምንም ነገር ከመጀመራችሁ በፊት ቤዚክሱን ካላወቃችሁት የምትሰሩት ነገር ድብልቅልቅ ይልባችኋል ኦር ደግሞ የሆነ ሰዓት ላይ ሰርታችሁ ታቆሙታላችሁ። ምን እንደምትሰሩ ማወቅና እንዴት አድርጋችሁ እንደምትሰሩት ቤዚክ የሆነ ዕውቀት ቢኖራችሁ ቀጣይ ለምትሰሩት ነገር ወይም ደግሞ ቢልድ ለምታደርጉት ነገር የመሰረት ድንጋይ ይሆናችኋል ማለት ነው። ያንንም ተከትላችሁ ረጅም መንገድ እንድትጓዙ ይረዳችኋል። ምክንያቱም እኔ ሶሻል ሚዲያ ላይ በራሴ መንገድ እስከመጣ ድረስ ያልጀመርኩት ነገር የለም። እንዲሁም ደግሞ ብዙ ነገሮችን ጀምሬ ስላቆምኳቸው ማለት ነው። ታዲያ እንደዛ ማድረጉ እኔ ጊዜን ጉልበቴንና የተለያዩ ነገሮችን ስላሳጡኝ ሞር እናንተ ፎከስ አድርጋችሁ መጀመር የምትፈልጉት ነገር ላይ በደንብ ሪሰርች አድርጋችሁ ቤዚኩን ካወቃችሁ በኋላ መጀመሩ ሞር ለእናንተ ክሊር የሆነ ጋይዳንስ ይሰጣችኋል ማለት ነው። ወደ ቪዲዮ ኤዲቲንጉ ስንመጣ አንደርስታንድ ማድረግ ያለባችሁ ነገር ፔሲንግ፣ ስቶሪ ቴሊንግ፣ ከት፣ ትራንዚሽን የሚባሉትን ነገሮች ሞር በደንብ አድርጋችሁ ማወቅ አለባችሁ ማለት ነው። ፕለጊን እና የተለያዩ አይነት ኢፌክቶች መጀመሪያ ላይ ምንም ስለማያደርግላችሁ ማለት ነው። ቤዚኩን ካወቃችሁት በኋላ ኢናንስ በምታደርጉበት ጊዜ የተለያዩ አይነት ኢፌክቶች እንዴት እንደምትጠቀሙ ፕለጊኖችን፣ ሾርት ከቶችን እያላችሁ ሞር ማስፋት ትችላላችሁ። ሁለተኛው ነገር ደግሞ አንድ ነገር ምረጡ። ለምሳሌ ያክል ኮንተንት ክሬት ስታደርጉ አንድ ነገር ምረጡ። ወይ ኤጁኬሽናል ኮንተንት ወይ ኢሞሽናል ኮንተንቶች ኦር ደግሞ ኢንተርቴይንመንት። ወደ ቪዲዮ ኤዲቲንግ አስፔክት ስናመጣው ደግሞ ኤዲት የምታደርጉትን ቪዲዮዎች በአንድ ኒሽ ካታጎራይዝ ማድረግም ትችላላችሁ። ለምሳሌ የስቶሪ ቴሊንግ ኤዲቲንግ ስታይል የሚመቻችሁ ከሆነ ወደ ስቶሪ ቴሊንጉ ብቻ ሊን አድርጋችሁ እንዴት አድርጋችሁ ፓወርፉል የሆኑ ስቶሪ ቴሊንግ ኤዲቲንጎች እንዴት እንደምትሰሩ ማስተር ማድረግ። ኦር ቶኪንግ ሄድ ቪዲዮዎች ከሆኑ ደግሞ ልክ እንደዚህ ቶኪንግ ሄድ ቪዲዮዎች ላይ ምን ልትጠቀሙ ትችላላችሁ፣ እንዴት ነው አድርጋችሁ የቶኪንግ ሄድ ቪዲዮአችሁን ፖፕ አውት ልታደርጉ የምትችሉት የሚለውን ነገር ደግሞ ማስተር ማድረግ አለባችሁ። ኦር ደግሞ ሃይሊ ሪቴንሽን የሆኑ ልክ እንደ ዶክመንታሪ ቪዲዮዎችን ደግሞ ኤዲት የምታደርጉ ከሆነ እንደዚህ አድርጋችሁ ኒሽ ዳውን በማድረግ ካሉት ኒሾች ላይ አንዱ ላይ ፎከስ በማድረግ አንዱን የኒሽ ስታይል ማስተር ማድረግ መቻል ለእናንተ በደንብ ይጠቅማችኋል ማለት ነው። ወደ ግራፊክስ ዲዛይንም ስንመጣ ተምኔል ዲዛይን ከሆነ ብራንዲንግ ከሆነ አንዱ ላይ ስቲክ በማድረግ ስኪላችሁን ማስተር ማድረግ አለባችሁ ማለት ነው። ወደ ሶስተኛው ነጥብ ስንመጣ ደግሞ ይህንን ፖይንት ቀድሜ ባቆ ኖሮ በጣም ከሁሉም በላይ ሞር ይጠቅመኝ ነበር። ለስ በት ቤተር የሚባል አይዲያ አለ። ይህ ምንድነው መሰላችሁ? መማር እንዲሁም ማወቅ የምትፈልጉት ነገር ሊሆን ይችላል። ማስተር ልታረጉት የምትፈልጉት ነገር ሊሆን ይችላል። በብዛት ወደ እናንተ በመጣችሁት ቁጥር ዲስትራክሽን እንጂ ፎከስን ክሬት ስለማያደርግላችሁ ማለት ነው። ለምሳሌ እንደ ቪዲዮ ኤዲተር ብዙ አሴቶችን መሰብሰብ እናንተን ፕሮፌሽናል አያደርጋችሁም። ከነዛ ብዙ ወሳኝ የምትሉትና እናንተን ሊጠቅማችሁ የሚችል ማለትም ኒድሉን ሙቭ ሊያደርግላችሁ የሚችሉትን አሴቶችን መርጣችሁ ማዘጋጀት ወይም መርጣችሁ መያዝ እናንተን ሞር አንድ ስቴፕ ከፍ ያደርጋችኋል። እንዲሁም ደግሞ ፎከስ እንድታረጉም ይረዳችኋል። ለምሳሌ መማር የምትፈልጉት የተለያዩ አይነት ስኪሎች ሊኖሩ ይችላሉ። እነዛን ስኪሎች አት ሴም ታይም መማርም ለእናንተ ዲስትራክሽን እንጂ ፎከስን ክሬት አያደርግላችሁ። ቪዲዮዎቹንም ኤዲት በምታደርጉበት ጊዜ ታይም ላይን ላይ የተለያዩ አይነት ቪዲዮዎች ልታገኙ ትችላላችሁ። ከነዛ ቪዲዮዎች መካከል ሁሉም መግባት አለበት ማለት አይደለም። መውጣት ያለበት ቪዲዮዎች አሉ፣ መቅረት ያለባቸው ደግሞ አሉ። የምታስቀሩት ሞር ስቶሪውን የሚናገርላችሁ ኢምፓክት የሚያመጡላችሁ ቪዲዮዎች ሲሆኑ የማያስፈልጉትን ደግሞ ሪሙቭ ማድረግ አለባችሁ። ሞር የማይወጣ ቪዲዮዎችን ባስቀመጣችሁና ሄዚቴት ባደረጋችሁ ቁጥር የቪዲዮን ሪቴንሽን እንዲሁም ደግሞ የቪዲዮን ኢንጌጅመንት ይገልባችኋል ማለት ነው። አራተኛው ነገር ደግሞ ሾርት ከቶችን ተማሩ። አንድን ስራ ለመስራት የሚወስድባችሁ ጊዜ አለ። ያንን ተደጋጋሚ በምታደርጉበት ጊዜ እናንተን ኦቨርዌልም ስለሚያደርጋችሁ በሾርት ከት እንዴት አድርጋችሁ ልትሰሩት እንደምትችሉና እንዴት አድርጋችሁ ኤክስኪዩት ልታደርጉት የምትችሉበትን መንገድ ፈልጋችሁ መስራት ትችላላችሁ። እንደ ምሳሌ ቪዲዮ ኤዲቲንግ ላይ ብናነሳ ኤቭሪ ታይም ማውዛችሁን በነካችሁ ቁጥር የምትሰሩት ስራ ስሎ እየሆነ ይመጣል። ይህ ምንድነው? የምትሰሩትን ነገር አስማች አስፖስብል በኪቦርድ ሾርት ከት ሪፕሌስ ብታደርጉት ኪቦርድ ሾርት ከቶችን በመጠቀም በማውዛችሁ የምትሰሩትን ነገር ማቅለል ትችላላችሁ። በሌላ አስፔክት ደግሞ ስንመለከተው አንድ ነገር ጀምራችሁ እስክትጨርሱት የሚፈጅባችሁ ታይም አለ። ከነዛ መካከል የተለያዩ ሾርት ከቶችን በመጠቀም እነዛን ስራዎች ፕሮዳክቲቭ አድርጋችሁ መስራት ያስችላችኋል ማለት ነው። አምስተኛውና የመጨረሻው ደግሞ ሁላችሁም ልትጠቀሙት የሚገባ ነገር ቢኖር ፋይል ኦርጋናይዜሽን ነው። ይህን ነገር በከባዱ ነው የተማርኩት እኔ። ፋይላችሁን ኦርጋናይዝ ማታደርጉ ከሆነ
ከሆነ ብዙ ነገሮች ሜስድ አፕ ይሆንባቸዋል። የግዴታ ቪዲዮ ኤዲተር መሆን አይጠበቅባችሁ። ኤቭሪ ዲጂታል አስፔክቶችን ወይም ደግሞ ኤቭሪ ዲጂታል አስፔክቶችን ኮምፒውተራችሁ ላይ ራን የምታደርጉ ከሆነ እነዛ ዲጂታል የሆኑ ነገሮች ኦርጋናይዝድ መሆን አለባቸው። ኤቭሪ ታይም እነዛን ዲጂታል የሆኑ ነገሮችን እንዲሁም ደግሞ የምትፈልጓቸውን ነገሮች ዲጂታሊ ኦርጋናይዝ አድርጋችሁ ካላስቀመጣችሁት ኔክስት ታይም ለመጠቀም በጣም ይከብዳችኋል። እንዲሁም ደግሞ የምታጡት ነገር ስለሚበዛ ማለት ነው። ለምሳሌ ያክል እንበልና ቁም ሳጥናችሁ ውስጥ ያሉትን ልብሶች ባታጣጥፏቸውና ዲስኦርጋናይዝ ብታደርጓቸው ነገ ላይ ልብስ ስትለብሱ የትኛውን እንደምትለብሱና የትኛውን መምረጥ እንዳለባችሁ ይቸግራችኋል። የተጨማደደ ይኖራል፣ የሚጠፋ ይኖራል፣ እንደዛ ማለት ነው። the same thing አስተካክላችሁ የምታስቀምጡ ከሆነ ክሎሴታችሁን በምትፈልጉበት ጊዜም ለመልበስ አትቸገሩም። ኦርጋናይዝ እና ፕሮፐር አድርጋችሁ ስለምታስቀምጡት ንጹህ ይሆናል as much as possible እና የመሳሰሉትን ነገሮች ቤኔፊቶችን ታገኛላችሁ አይደለ? the same thing ፋይላችሁን ኦርጋናይዝ ማታደርጉ ከሆነ ዱፕሊኬትም ስለሚሆን ፋይል ስፔሳችሁን ይዝባችኋል። በቀላሉ ፋይሎቻችሁን ማግኘት አትችሉም። እንዲሁም ደግሞ ኢመርጀንሲ በሆነ ሰዓት ላይ ያንን ፋይል ለማግኘት በጣም ከባድ ስለሚያደርግባችሁ ማለት ነው። ለምሳሌ አንድ ቪዲዮ ኤዲት አድርጋችሁ ጨረሳችሁ ከሆነ ያህል ጊዜ በኋላ ያንን ፕሮጀክት ለመክፈት ከሆነ ወር ደግሞ ክላይንቶቻችሁ ድጋሚ ሪዲት እንድታደርጉላችሁ ከጠየቋችሁ ያንን ነገር ወይ ጠፍቶባችኋል ወይ ደልታችሁታል ኦር ደግሞ የሆነ ቦታ ነው ያለው አታውቁትም። ሶ እንደዛ ከሆናችሁ ብዙ አይነት ኦፖርቹኒቲዎችን ያስመልጣችኋል። ድጋሚ ሪዲት ለማድረግ ያስቸግራችኋል። እንዲሁም ደግሞ አጠቃላይ ሜስድ አፕ ያደርጋችኋል ማለት ነው። ስለዚህ as much as possible ፋይሎቻችሁን ኦርጋናይዝ ማድረግ በጣም አስፈላጊ ነው። እኔ በትልቁ የተማርኩበት እናንተም አይ ዊሽ ትማሩበታላችሁ ብዬ አስባለሁ። የራሳችሁን የሆነ ፐርሰናል ዳታቤዝ ኮምፒውተራችሁ ላይ ክሬት ማድረግ አለባችሁ። ኦርጋናይዜሽን ትልቅ ቁልፍ የሆነ ነገር ነው ማለት ነው። እኔ ስጀምር ባቃቸው ኖሮ ብዬ ያሰብኳቸውን 5 ነገሮች በዚህ ቪዲዮ አይተናል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደነዚህ አይነት ቪዲዮዎች እንድለቃላችሁ ደግሞ ሐሳብ አስተያየታችሁን አስቀምጡልኝ። ሁሉንም እመለከታለሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።